ሲዳማ ቡና ተከታታይ ድል አሳካ። የ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ቀን 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ ሲዳማ ቡናን ከወላይታ ዲቻ ባገናኘው ጨዋታ ጅማሮውን ሲያደርግ ጨዋታው በሲዳማ ቡና 1-0 አሸናፊነት ተፈጽሟል። ሲዳማ ቡናን አሸናፊ ያደረገች ግብ ሚካኤል ኬብሮ በ5ኛው ደቂቃ ከመረብ ጋር ማዋሃድ ችሏል። የሁለቱ ቡድኖች ጨዋታ በሞቀ የደጋፊዎች ድባብ ታጅቦ የተካሄደ ሲሆን ብርቱ የመሸናነፍ ፉክክር የተደረገበትም ነበር። በመጀመሪያ የጨዋታ አጋማሽ መጠነኛ የጨዋታ ብልጫ መውሰድ የቻለው ሲዳማ ቡናዎች መሪ ያደረገቻቸውን ግብ ካስቆጠሩ በኋላ በጥብቅ መከላከል በመልሶ ማጥቃት በተደጋጋሚ ወላይታ ዲቻን የግብ በር ቢያንኳኩም ለግብ የቀረበው ሙከራን ማድረግን አልቻሉም። የጦና ንቦቹ በአንጻሩ ከዚህ በፊት ጠንካራ የነበረውን የመከላከል ክፍላቸው በዛሬው ጨዋታ በእጅጉ ተዳክሞ የታየ ሲሆን በተለይ ደግሞ የተከላካዮቹ አለመናበብ ተጋጣሚያቸው አሸናፊ ያደረገውን ግብ እንዲያስቆጥር ምክንያት ሆኗል። በሁለተኛ የጨዋታ አጋማሽ ከሲዳማ በተሻለ መንቀሳቀስ የቻሉት ወላይታ ዲቻዎች የአቻነት ግብ ፍለጋ በተደጋጋሚ ሙከራዎችን ቢያደርጉም በጨዋታው ጠጣር የነበረውን የሲዳማ ቡናን የተከላካይ መስመር መስበር ግን ሳይችሉ ቀርተዋል። ውጤቱን ተከትሎ ሲዳማ ቡና ተከታታይ ድል ያሳካበትን ወሳኝ 3 ነጥብ ሲያገኝ በ43 ነጥብ በጊዜያዊነት ከ8ኛ ደረጃ ወደ 4ኛ ደረጃ ከፍ ማለት ችሏል። ወላይታ ዲቻ በበኩሉ ተከታታይ ሽንፈት ሲያጋጥመው ደረጃውን የሚያሻሽልበትንም እድል አምክኗል። በመሆኑም በ40 ነጥብ በጊዜያዊነት ባለበት 6ኛ ደረጃ ላይ ለመቀመጥ ተገዷል። ሁለቱ ቡድኖች በኢትዮጵያ ዋንጫ ፍጻሜ የፊታችን ግንቦት 30 ዳግም የሚገናኙ ይሆናል።